ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ SPSSን በመጠቀም ሊኒየር ሪግሬሽን ሞዴል እንዴት አድርገን ፊት ማድረግ እንደምንችልና ሪዛልቶቹንም እንዴት ኢንተርፕሬት እንደምናደርግ ስቴፕ ባይ ስቴፕ እናያለን። ቻናሉን ላይክ ኤንድ ሰብስክራይብ አድርጉ። ኮሜንታችሁንም ኮሜንት ላይ አስቀምጡልኝ። ዳታችንን በዚህ ወይ ከከፈትን በኋላ የመጀመሪያ ስራችን የሚሆነው ዲፔንደንት ቫሪያብላችን ኮንቲኒዩስ መሆኑን ቼክ ማድረግ ነው ማለት ነው። ምክንያቱም ሊኒየር ሪግሬሽን ሞዴል ፊት ለማድረግ ወይም ደግሞ አናላይዝ ለመስራት የመጀመሪያው ክራይቴሪያ ዲፔንደንት ቫሪያብላችን ኮንቲኒዩስ መሆን አለበት የሚለው ነው። ሁለተኛው ደግሞ አሳምፕሽኖቹን ፉልፊል ማድረግ አለበት። አሳምፕሽኖቹ ሊኒየሪቲ፣ ኖርማሊቲ፣ ሆሞስክዳስቲሲቲ ምናምን ያልናቸው አሳምፕሽን ኦፍ ሊኒየር ሪግሬሽን ላይ የተሰራ ቪዲዮ ስላለ እሱን ማየት ትችላላችሁ። አሳምፕሽኖቹን ፉልፊል ማድረጉንና ዲፔንደንት ቫሪያብሉ ደግሞ ኮንቲኒዩስ መሆኑን ቼክ ማድረግ ነው ማለት ነው። ከዛ በኋላ ቀጥታ ወደ አናላይሱ እንሄዳለን። አሁን በዚህ ቪዲዮ ስናይ ዲፔንደንት ቫሪያብሉ ኤክስፔንዲቸር ነው። ኤክስፔንዲቸር እዚህ ጋር በምናይበት ጊዜ ስኬል ነው። ስኬል ከሆነ ደግሞ ኮንቲኒዩስ ነው ማለት ነው። ሊኒየር ሪግሬሽን ሞዴል አናላይዝ ማድረግ እንችላለን። እሱን አናላይዝ ለማድረግ አናላይዝ ጋር እንገባለን። ሊኒየር ሪግሬሽን ሞዴሉን ፊት ለማድረግ አናላይዝ ጋር እንገባለን። ከዛ ሪግሬሽን የሚለውን እንነካለን፣ ሊኒየር የሚለውን እንነካለን ማለት ነው። ሊኒየር እዚህ ጋር ዲፔንደንት የሚለው ጋር ዲፔንደንት ቫሪያብላችንን እናስገባለን። ኤክስፔንዲቸር የሚለውን ዲፔንደንት ቫሪያብል ላይ ያስገባል። ሌሎቹ ኢንዲፔንደንት ቫሪያብሎቹን ደግሞ ኢንዲፔንደንትስ የሚለው ጋር እናስገባለን ማለት ነው። የኔ ኢንዲፔንደንት ቫሪያብል ከሁለት በላይ ስለሆነ ኢንዲፔንደንትስ ነው። አንድ ከሆነም አንዱን ኢንዲፔንደንት ቫሪያብል ማስገባት እንችላለን ማለት ነው። ኢንዲፔንደንት ቫሪያብሎቹን ወደ ኢንዲፔንደንት እንውሰድና ከዛ ስታቲስቲክስ ጋር እንገባለን። ስታቲስቲክስ ጋር እዚህ ጋር አሁን እኛ የምንፈልጋቸውን ቲክ እናደርጋለን ማለት ነው። ምሳሌ ሪግሬሽን ኮኤፊሺየንት ጋር ኤስቲሜሽን ፈልጋለሁ፣ ሞዴል ፊት ፈልጋለሁ። አስፈላጊ ከሆነ ዲስክሪፕቲቭ መጨመር ትችላላችሁ። እኔ ኮንፊደንስ ኢንተርቫል ፈልጋለሁ 95 ማለት ነው። ከፈለጋችሁ ኮቫሪያንስ ማትሪክስን፣ ኮሎኒያሊቲ ዲያጎኔሲስ፣ ይሄ ኮሎኒያሊቲ ዲያጎኔሲስ ያልነው መልቲ ኮሎኒያሊቲን ቼክ ለማድረግ እንጠቀምበታለን እንዳልነው ማለት ነው ከዚህ በፊት። ይሄንን ቲክ ማድረግ ትችላላችሁ። ደርቢን ዋትሰን ቴስትን ሁሉ እናንተ የምትፈልጉትን ቲክ ካደረጋችሁ በኋላ ኮንቲኒዩ ትሉታላችሁ ማለት ነው። አሁን በእኔ የምፈልገው ኤስቲሜትስ፣ ኮንፊደንስ ኢንተርቫል እና ሞዴል ፊት ነው። ኮንቲኒዩ አልኩት። ኦኬ ሪዛልቱን በዚህ ወይ ያመጣልኝ ማለት ነው። ይሄ ሪዛልቱን በምናይበት ጊዜ የመጀመሪያው ሞዴል ሰማሪ የሚለውን እናያለን። የሚመጣልን ሞዴል ሰማሪ ነው። ሞዴል ሰማሪ በእኛ የሚያስፈልገን አጀስትድ አር ስኩዌር ነው ማለት ነው። አጀስትድ አር ስኩዌር ማለት በሊኒየር ሪግሬሽን ጊዜ ሊኒየር ሪግሬሽን ሞዴል ፊት ስናደርግ ምን ያህሉ ፐርሰንት እኛ በወሰርናቸው ኢንዲፔንደንት ቫሪያብሎቹ ዲስክራይብ ሆኗል የሚለውን የሚገልጽልን ነው ማለት ነው። ምሳሌ የኛ ኢንዲፔንደንት ቫሪያብሎች እዚህ ጋር ብናይ ኢንፍሌሽን ኦፍ ፕሮዳክት፣ ኤጅ፣ ሴክስ፣ ነምበር ኦፍ ፋሚሊስ፣ ኤዱኬሽናል ሌቭል፣ ሬዚደንስ ኤንድ ኢንካም ናቸው። እነኚህ 1 2 3 4 5 6 7 ሰባቱ ኢንዲፔንደንት ቫሪያብሎች አቬሬጅሊ 44.6%ን ዲስክራይብ ያደርገዋል። ምን ኤክስፔንዲቸርን ማለት ነው። ሚን ቫሪዬሽኑ 44.6 ሚን ቫሪዬሽን ኦፍ ኤክስፔንዲቸር ዲፔንድስ ኦን ዲስ ኢንዲፔንደንት ቫሪያብል ነው ማለት ነው። ዲፔንደንት ቫሪያብላችን ወይም ኤክስፔንዲቸር 44.6% ዲስክራይብ የሚሆነው በእነኚህ ኢንዲፔንደንት ቫሪያብሎች ነው። ይሄ የመጀመሪያው እዚህ ጋር የምናየው ማለት ነው። አጀስትድ አር ስኩዌር የሚያሳየን ሚን ቫሪዬሽኑ የዲፔንደንቱ ሚን ቫሪዬሽን ዲስክራይብ የሚያደርጉት ኢንዲፔንደንት ቫሪያብሎቹን ነው ማለት ነው። አሁን እዚህ ጋር 44.6% ኦፍ the mean variation change of expenditure is described by this independent variable ነው ማለት ነው። ወደ ሁለተኛው ቴብል ስንሄድ አኖቫ ቴብል ነው። አኖቫ ቴብል መጀመሪያ ገና ወደ ኮኤፊሽንቶቹ ወደ እያንዳንዳቸው ሪዛልት ወደ እያንዳንዳቸው ኮኤፊሽንት ከመሄዳችን በፊት
እዚህ አኖቫ ቴብል ማለት አትሊስት ዋን ኢንዲፔንደንት ቫሪያብሉን አፌክት ያደርጋል ነው ማለት ነው። አሁን እዚህ ጋር ያየናቸው ኢንዲፔንደንት ቫሪያብሎች አሉ። ከነዚህ ውስጥ አትሊስት አንዱ ኢንዲፔንደንት ቫሪያብል ኤክስፔንዲቸርን አፌክት ያደርገዋል የሚለውን ነው ማለት ነው። ሶ እዚህ አኖቫን ስናይ ሲግ ቫልዩ 0.001 ነው። ሶ 0.001 ደግሞ ከ0.05 በታች ስለሆነ ምን እንለዋለን? አትሊስት ከነኚህ ከኢንዲፔንደንት ቫሪያብሎች ውስጥ አትሊስት አንዱ ኢንዲፔንደንት ቫሪያብል ኤክስፔንዲቸርን አፌክት ያደርገዋል ማለት ነው። ኤክስፔንዲቸር አትሊስት ከነኚህ ካንዳቸው ቫሪያብሎች ዲፔንድ ይሆናል ብለን ኮንክሉድ ለማድረግ የምንጠቀምበት አኖቫ ቴብል ነው ማለት ነው። ሶ ይሄ አሁን ግሬተር ዛን ቢሆን ሲግ ቫልዩ ምሳሌ 0.07 ቢሆን ከ0.05 በላይ ስለሆነ ሪግሬሽን አናላይስ መስራት አንችልም። ምክንያቱም በዲፔንደንት እና በኢንዲፔንደንት ቫሪያብሎቹ መካከል ምንም አይነት ሪሌሽንሺፕ የለም። ወይም ደግሞ አትሊስት አንድ ኢንዲፔንደንት ቫሪያብል ከዘረዘርናቸው ውስጥ አትሊስት አንድ ኢንዲፔንደንት ቫሪያብል ኤክስፔንዲቸር አፌክት አያደርገውም ብለን ነው ማለት ነው የምንሄደው። ግን አሁን ይሄ ለዛን 0.05 ስለሆነ ካሉት ውስጥ አትሊስት አንዱ ኢንዲፔንደንት ቫሪያብል ኤክስፔንዲቸርን አፌክት ያደርገዋል ማለት ነው። ሶ ወደ ሶስተኛው ቴብል ስንሄድ ኮኤፊሺየንትስ የሚለው ነው። ኮኤፊሺየንት ይሄ ፋይናል ሞዴላችን ነው። የሊኒየር ሪግሬሽን ሞዴል የሊኒየር ሪግሬሽን አናላይዝ ፋይናል ሞዴል ይሄ ነው ኮኤፊሺየንትስ የሚለው ማለት ነው። እዚህ ጋር ቢ የሚለው ፓራሜትርሶች ናቸው። ስታንዳርድ ኤረር ለኛ በጣም አስፈላጊ የሚባሉት ቢ ሲግ ቫልዩ እና አስፈላጊ ከሆነ ደግሞ ኮንፊደንስ ኢንተርቫል ነው። እዚህ ጋር ሲግኒፊካንስ ናቸው ወይስ አይደለም ብለን ኮንክሉድ ለማድረግ ሲግን ወይም ደግሞ ኮንፊደንስ ኢንተርቫልን መጠቀም እንችላለን። ከሁለት አንዱ ማለት ነው። ሁለቱንም የመጠቀም ግዴታ የለብንም፣ ግን ለእኛ ለማሳየት ስል ነው ሁለቱንም ቲክ ያደረኩት ማለት ነው። ለምሳሌ እዚህ ጋር ኢንፍሌሽን ኦፍ ፕሮዳክት አለ። ኢንፍሌሽን ኦፍ ፕሮዳክት ኔጌቲቭ 0.159 ነው። ኔጌቲቭ ናት እዚህ ጋር የምታሳየን። ሲግ ቫልዩን ስናይ ለዛን 0.01 ነው። ለዛን 0.01 ያ ማለት ከ0.05 በታች ነው ማለት ነው። ሶ ኢት ኢዝ ሲግኒፊካንት ኢፌክት አለው። ይሄ ኢንፍሌሽን ኦፍ ፕሮዳክትስ በኤክስፔንዲቸር ላይ ምን ያደርጋል? ሲግኒፊካንት ኢፌክት አለው ማለት ነው። ወይም ደግሞ ኮንፊደንስ ኢንተርቫሉን ብናይ ከምንድነው የሚለው ከኔጌቲቭ 0.183 እስከ 0.134 ይሄን በምናይበት ጊዜ በመሃሉ ዜሮ የለችም፣ ምክንያቱም ከኔጌቲቭ ስለሆነ። ከዛ ውጭ ደግሞ ኔጌቲቭ 0.159 በዚህ በሁለቱ ኢንተርቫሎች መካከል ስለሚገኝ ኢንፍሌሽን ኦፍ ፕሮዳክት በኤክስፔንዲቸር ላይ ምን አለው? ሲግኒፊካንት የሆነ ኢፌክት አለው ማለት ነው። ያ ማለት ኢንፍሌሽን ኦፍ ፕሮዳክት ኤክስፔንዲቸርን አፌክት ያደርገዋል። ወደ ኤጅ በምንሄድበት ጊዜ 0.025 ነው። 0.025 ነው። የዚህን ቫልዩ እቺ ፓራሜትሯ ናት ወይም ደግሞ ቤታዋ እስቲሜቷ ናት። ወደ ሲግ ቫልዩ ስንሄድ 0.001 ነው። ይሄም ያ ማለት ከ0.05 በታች ስለሆነ በኤክስፔንዲቸር ላይ ሲግኒፊካንት የሆነ ኢፌክት አለው ማለት ነው። አሁንም ወይም ደግሞ ኮንፊደንስ ኢንተርቫሉን ብናይ ከፖዚቲቭ ነው። በመሃሉ ዜሮ የለም። ዜሮ ቢኖር ኖርማሊ ሪጀክት ነው የምናደርገው፣ ሲግኒፊካንት ኢፌክት የለውም ማለት ነው እና ያለን ወደ ታች ስላለ ግን ከፖዚቲቭ ነው። ከዛ ሲቀጥል ደግሞ 0.025 በ0.017 እና በ0.033 መካከል ስለሚገኝ ኤጅ በማንጋ በኤክስፔንዲቸር ላይ ሲግኒፊካንት የሆነ ኢፌክት አለው ብለን ኮንክሉድ ማድረግ እንችላለን ማለት ነው። ሴክስንም ስናይ 0.001 ነው። ነምበር ኦፍ ፋሚሊን ብናይ ኔጌቲቭ 0 እዚህ ጋር አሁን ሲግ ቫልዩ 0.17 ነው። ሶ ይሄ ማለት ሪጀክት ነው የምናደርገው ማለት ነው። የመጨረሻውን ብናይ ኢንካም አሁን ኢንካም አለ። ኢንካም 0.0559 ነው። ሲግ ቫልዩ 0.001 ነው። ከ0.05 በታች ስለሆነ ሲግኒፊካንት ኢፌክት አለው። ኢንካም በምን ላይ? በኤክስፔንዲቸር ላይ ሲግኒፊካንት የሆነ ኢፌክት አለው ብለን ኮንክሉድ ማድረግ እንችላለን ማለት ነው። ሲግኒፊካንት ያልሆኑትን ኮንፊደንስ ኢንተርቫል ብናይ ግን በኔጌቲቭ እና በፖዚቲቭ መካከል ስለሆነ ዜሮ ኢንክሉድ ስለሚያደርጉ ይሄ
ሲግኒፊካንት አይደለም። ሶ ወይ ሲግቫሉን ወይ ደግሞ ኮንፊደንስ ኢንተርቫሉን አይተን ሲግኒፊካንት ኢፌክት አለው በዲፔንደንት ቫሪያብላችን ላይ ወይስ የለውም የሚለውን መወሰን እንችላለን ማለት ነው። እንዴት ኢንተርፕሬት ይደረጋል የሚለው ደግሞ ለምሳሌ በኢንካም ብቻ እንሂድ። የኢንካምን ኢንተርፕሪቴሽን ብቻ ብናይ እዚህ ጋር ሌላውን እናንተ በኢንካም መሰረት መስራት ስለምትችሉ ማለት ነው። ኢንካም ባንድ ዶላር ሲጨምር አሁን እዚህ ጋር ኢንካም ኢን $1000 ፐር መንዝ ነው የሚለው። ሶ ዩኒታችን የኛ ዶላር ነው ማለት ነው። ሶ ኢንካም $1 ሲጨምር ገቢያችን $1 ሲጨምር ወጫችን ኤክስፔንዲቸር ወጪ ነው አይደለ? ሶ ኤክስፔንዲቸር በምን ይጨምራል? በ0.559 ይጨምራል ማለት ነው። ያ ማለት ገቢያችን ምሳሌ $1000 ቢሆን $1000 ቢሆን እና በአንድ ዩኒት ቢጨምር $1 ቢጨምር ወጫችን ደግሞ ምን ይሆናል? በ0.559 ይጨምራል ማለት ነው። ሂልድ አዘር ቫሪያብልስ ኮንስታንት እነኛ ሌሎቹን ቫሪያብል ኮንስታንት ብናደርግ እና ገቢያችን $1 ቢጨምር ወጫችን በ0.559 ይጨምራል ብለን ኮንክሉድ ማድረግ እንችላለን ማለት ነው። ሂልድ አዘር ቫሪያብልስ ኮንስታንት ሌሎችን ቫሪያብል ኮንስታንት አድርገን የሚለውን ጨምረን ከዛ ውጭ አሁን እዚህ ጋር ሬዚዳንስን እንውሰድ። ሬዚዳንስ በኤስፒኤስኤስ አውትፑት ሲወጣ መጀመሪያ የሰጠነው እንደ ሪፈረንስ ስለሚጠቀም መጀመሪያ የሰጠሁት እኔ 40 ሩራል ነበር። ወደ ሁለት 0 ብዬ የሰጠሁት ሩራል ነበር። 1 ደግሞ 40 ነው ማለት ነው። ሶ አንድ ነው አሁን እዚህ ሬዚዳንስ የሚያደርግ ሬዚዳንስ ብሎ ያስቀመጠልን የአንድ ነው ማለት ነው። ሶ የአንድ 40 ከሆነ ከማን ጋር ነው ኮምፔር የምናደርገው? ከሩራል ጋር ነው ማለት ነው። አሁን እዚህ ጋር 40 ከሩራል ጋር ሲወዳደር ነው 40 ከሩራል ጋር ሲወዳደር በአርባን ሬዚዳንስ ጋር ያሉ ከተማ ላይ ያሉ ከከተማ ውጭ ካሉ ጋር ሲወዳደሩ ወጫቸው በ0.032 ይጨምራል ማለት ነው። ወጫቸው ይጨምራል። አርባን የሚኖሩት ሩራል ከሚኖሩት አንፃር ሲወዳደሩ ወጫቸው ይጨምራል ብለን ኮንክሉድ ማድረግ እንችላለን። እዚህ ኢንዲፔንደንት ቫሪያብሎችን ኮንቲኒየስ ከሆነ ዳይሬክትሊ ይሄ ሲጨምር ኢንካም ሲጨምር ኤክስፔንዲቸር ይጨምራል ብለን ኮንክሉድ ማድረግ ነው። ግን ኢንዲፔንደንት ቫሪያብላችን ካታጎሪካል ከሆነ ካታጎሪ ከሆነው ጋር ነው ኮምፔር ኤንድ ኮንትራስት የምናደርገው። አሁን እዚህ ጋር ሩራል አርባን ኤንድ ሩራል ማነው ሬዚደንስ አርባን ኤንድ ሩራል ብሎ ነው ካታጎራይዝም የሚሆነው አይደል? ሶ ሩራልን ከአርባን ጋር ነው ማለት ነው። ወይም ደግሞ አርባንን ከሩራል ጋር ነው ወጫቸውን ወይም ኤክስፔንዲቸርን ኮምፔር አድርገን መናገር የምንችለው። ሶ እዚህ ጋር የሚያሳየን አርባን ከሩራል አንፃር ሲወዳደር ወጫቸው በ0.032 ይጨምራል። ሂልድ አዘር ቫሪያብልስ ኮንስታንት ብለን ኮንክሉድ ማድረግ እንችላለን ማለት ነው። ቪዲዮውን ስለተከታተላችሁት በጣም አመሰግናለሁ። ቻናሉን ላይክ ኤንድ ሰብስክራይብ አድርጉ። እንዲሁም ደግሞ ኮሜንታችሁን ኮሜንት ላይ ያስቀምጡልኝ።